የፒኤስ ጎል ገባብን 2-0 አለቀ። ማማርዳሽቪሊ እንዲሁም አንተ ይዘህን ወጥተን እኔ ምን እንደሚላችሁ ይሄ አርነ ስሎት በስመ አብ ብላችሁ ተጫወቱ ብላቸው ገባ። ከረፍት በኋላ ምንም ለውጥ እኔ ቅያሪዎቹ ራሱ ዊርዝን አስወጣኸው ማን ሊፈጥር ነው? እሺ ታዲያ ቆይ ጎሜዝ ነው የሚፈጥረው? ሮበርትሰን ነው ገና ሊመታ የሚችለውን ስቦዝ ላይን ምናምን ዝም ብለህ አይዛክን ብቻ ጨምረው። አረ ይሄ ሰውዬ በቃ እንዲ መድበህ ነው የገባኸው? ፒኤስጂ ብለህ ነው የገባኸው? አርነ ስሎት አረ እኔ ጭስስ ነው ያደረገኝ። 2-0 ነው አንፊልድ ላይ ምን ይፈጥራል? አሁን መላጣ ምን ይፈጥራል? ምን አይነት ምሽት ነው? አረ በስመ አብ። ባርሳም እዛ ተሰጠው። ሁለቱም የሚመቹኝ ክለቦች ማንም ሰው ቴክስት እንዳያደርግልኝ በውስጥ ደህና ደሩ። በመጀመሪያ እኔ አም ሶሪ ሞ ያን ነው ማለት ፈልገው አም ሶሪ። በጣም ብዙ ነገር ስታረግ ባየንበት መድረክ ላይ 90 ደቂቃ ቁጭ ማለት ፔንፉል። ሁለተኛ ደግሞ ትልቅ የኳሊቲ ልዩነት ነው ያየነው። ሊቨርፑል አንድ ኦን ታርጌት ባላደረገበት በዚህ ጨዋታ ማለት ነው 2 ነጥብ ልዩነት። ኢትስ በጣም እድለኞች ነን። እኔ የሆነ የሊቨርፑል ደጋፊ ተናዶ ምናምን መጥቶ እኔ እሱ ማየት አልፈልግም። ትልቅ የኳሊቲ ልዩነት ነው ያየነው። እግዚአብሔርን እንደው እንዴት ሰው እኔ የሆነ ደስ የሚል አንድ ደህና ቀበብል እንኳን አያረግም። ለወሬ አልነበርንም ሺት the whole time እንደው ፈጣሪ ይመስገን። እዚህ ሰፈር ደግሞ የሼባው ቅሌት ይባስ በመድኃኒዓለም ምንድነው ይሄ? ምንድነው እንደዚህ ቀይ በቀይ ድንግልናችሁ ነው እንዲወሰደው? ምንድነው ይሄ? በመቤቴ እዴ 26% ፖሴሽን 26% ፖሴሽን ቢያንስ የእጅ እንኳን ሲወጣ ትንሽ ያዛት ታረጉም እንዴ? ምን እዚህ ኳስ አቀባይ ምናምን ሁለት ኳስ በሁለት እንደውም በጨርቅ ኳስ ነው የምንጮተው። ምን ገጥማችሁ አትሉ? እንደዚህ ትቀጠቀጣላችሁ በመድኃኒዓለም ስም። አረ ማርያምን ቢቀር ይሻላል እንደዚህ ከመሳተፍ። አርነ ስሎት ምን እስኪያረጋችሁ ነው? ምን እስኪያረጋ ለምን ነው ማታባሩት? አረ ቅሌቱን ተከናነባችሁት። የእንግሊዝ ኩራት ሽንት ቻምፒየንስ ሊግ ያላቸው እያለንኛ እንትን ጭራሽ የእንግሊዝ ቅሌታም ቡድን ትሆናል። እንዴት ሰው እንዴት እንደዚህ ይበለጣል? እንዴት ነው ሰው እንደዚህ የሚቀጠቀጠው? አረ በስማም እንደውም ማለት ነው እንደ ዳንሰኞቻችሁ እነ ቫንዳይክ ምናምን አብረው ቢደንሱ አሪፍ ነው። እነ ኮናቴ ጨዋታ ሁሉም እንደውም ደጋፊም ኳስ ተጫዋቾቹም ማለት ጨዋታችሁን ትታችሁ ደንሱ እንጂ እንደዚህ ከመቅለልስ ሞት ይሻላል። አረ በስማም ፈስከን አርነ ስሎት ላላላላ ማን ዛሬ ከልቤ ሊቨርፑልን ደግፌ ማለት ተቃጠልኩኝ ነው የምልህ። በዚህ አድክም ማናጀር ስንትና ስንት ማይረባ ተጫዋች ብዬ ማይረባ ተጫዋቾችን እንዳልዘረዝርላችሁ ሁሉም ካልቻሉ የአሰልጣኙ ጥፋት ነው የምልህ። እድለኛ ናችሁ 2-0 ባይዘ ማማርዳሽቪሊ ብቻ ትችላለህ ነው። 2 ሲያንሳችሁ አስበዋል። 2 ሲያንሳችሁ ማለት 5 ተከላካይ ይዞም 5-2-3 ሲጮት የነበረው ግራ የተጋባ ፎርሜሽን ማለት ምን ብሪሊያንት። አንተ የለመድከውን ፎርሜሽን ይዘህ ሶቦዝ ላይን ሲከላከሉ አግዝ፣ ግራቨንበርግ ወደ ኋላ ቅር፣ መካለስተር ሲከላከሉ አግዝ፣ ፍሪምፖንግ በሳላ ቦታ ነው የምትጮተው ግን መታ አግዝ ብለህ መከላከል የሚችል ራሱን ፎርሜሽን ይዘህ መግባት እኮ ትችላለህ። እንዳለ ፖዚሽናቸውን ቀያይረት አስለጠልጣቸዋል። አሁን የዲቤክን ቪዲዮ ማየት ፈልገው የዲቤክን ቪዲዮ አይበሉ። የሚያሳዝነው ነገር አንፊልድ ላይ መጥቶ ደግሞ አንፊልድ ላይ እሞክራለሁ ሲል የተሻለ አገራረፍ ይገርፏቸዋል ፔስቾች የተሻለ ገባርለ እኔ 3 ጎል 4 ጎል አይገባም ያልኩት ተሳክቶ 5 ተከላካይ ይዘህ መግባት ግን ማነው ቂጥኔ ከተታችሁ ነው ማለት አድክም ይሆንክ ሰውዬ ማነው ዲቤክ ናይ ቪዲዮ ስሪልን እንግሊዝን አዋረድሽ አድክም አይስሎት እግዚአብሔርን እንደዚሁ እንዳስበላቸው ቡድን አመቱን ሙሉ በሱ ምክንያት አተ ማርያም የማይደረግ ነገር እኮ ነው የምትሰራው ነው። ምን አይነት ፎርሜሽን ይዘህ የምትገባው ነው? ፎርሜሽኑ ላይ የማይመጣው ነገር ነው። አንተ እንዴት ነው እኔ እሺ አይዛክ ከጉዳት ነው የማይሆን ፎርሜሽን ይዘህ ገባው። እሺ ይሁን አይደል ከጉዳት ነው የመጣው አይዛክ ምናምን ነገር ሳላንም ደቅ አደረገው ፎርሙላ አይደለም ምናምን ነገር ብሎ ምንድነው ከዛ የተፈጠረው? እሺ ቢያንስ ቀይረህ እንኳን ጨዋታውን ሮቴት ለማድረግ አትሞክርም? የሆነ ነገር ለመቀየር እኮ መሞከር አለብህ። ገብቷል? ጎሜዝን አስወጥተህ ፍሪፖንግን ስበህ ሳላም ማስገባት ኦር ደግሞ አይዛክን ማስገባት ገብቷል? እኔም አይዛክ እንዲገባ ነበር የፈለኩት ከሳላ ይበልጥ ኤኪቲክ አልፎ ማለፍ አልቻለም። ፎርሜሽኑ ግራ የገባው ነው የሊቨርፑል ባጭሩ። ሰቦዝ ላይ ቱጋ ነው ቦታው። እሺ ቢያንስ ፍሪፖንግን መቶ ሲያግዛ ይዋለው ራይት ባጋ መቶ
ከዜት ጋር እናያለን ደግሞ አታኪንግ ላይ እናያለን። ሄዶን ደግሞ እዛው አታኪንግ ላይ ከነቨርትስ ጋር ታየዋለህ። ገብቷል። የማይሆን ስሎት በስሎት ምክንያት ራሳቸው ተጫዋቾቹ ማለት ነው ተመዳድበው ቢጮት ይሻላቸዋል። ስሎት ምንም የድድብና ስራ ነው እየሰራ ያለው ቡድኑ ላይ። እንደ አውት ማለት ካለበት አውት ነው። ደግሞ ጭራሽ ቡድኑ ሊያቆዩት እየፈለጉ ነው የሚል ነገር የሰማሁት። ፒኤስጂ አባቴ አታታዮቹ እንዴት ነው እንትን የሚሉት በመድኃኒዓለም ዱዌ እንዴት ነው ያገባው ኳሱ? እንዴት አባትን ያረከው? በቃ ፒኤስጂ ማለፉን ያረጋግጥ ይመስላል። አንፊልድ ላይ የሚፈጠረው ነገር አናውቅም፣ ግን በዚህ አጫወት በዚህ በስሎት ስራ ምንም ነገር ይፈጠራል ብለህ መጠበቅ የለብህም እንዴ። ረበለው ቅጥቀጣ ጋይስ የሉዊስ ኤንሪኬ ፓሪስ ሴንጀርሜን በአውሮፓ ሻምፒዮንስ ሊግ ግሩፕ ፍጻሜ የመጀመሪያ ዙር ጨዋታ የአርነ ስሎቱ ሊቨርፑል ፓርክ ደ ፕሬንስ ላይ 2-0 በሆነ ውጤት ማሸነፍ ችሏል። እውነቱን ለመናገር ፓሪስ ሴንጀርሜን ከዚህም በላይ ጎሎቹን አስቆጥሮ ማሸነፍ የሚችሉበት ጨዋታ ነበር። ሙሉ ጌምን ነበር ዶሚኔት ማድረግ የቻሉት። ሊቨርፑል በዚህ ጨዋታ ላይ አንድም ኦን ታርጌት ሙከራ ማድረግ አልቻለም ነበረ። ካውንተር አታክ ሙከራዎችን እንኳን በጨዋታው ላይ ማድረግ አልቻለም ነበረ። ፓሪስ ሴንጀርሜን በተቃራኒው ጌሙን በጠቅላላ ኳሱን ኮንትሮል በማድረግ እያንዳንዱን እንቅስቃሴዎች ተቆጣጣሮት ነበረ ማለት ይቻላል። ሁለቱንም ጎሎች 11ኛው ደቂቃ ላይ በዴዛሬ ዶዌ እንዲሁም ደግሞ 65ኛው ደቂቃ ላይ በቫራትስኬሊ አማካኝነት ማግኘት ችለው ነበር። የተለያዩ ድንቅ የሆኑ የጎል አጋጣሚዎችን አግኝተው የነበረ ቢሆኑም ግማሹም ሳይመክኗቸው ማማራሻቪልም ሴፍ ሲያደርግባቸው ሳይጠቀሙባቸው ቀርተው ነበረ። ሊቨርፑሎች ካውንተር አታክን እንኳን በዚህ ጨዋታ ላይ ለመሞከር መቸገራቸው በጣም የሚያስደነግጥ ይመስለኛል። አንዱን ታርጌት መሞከር አልቻሉም። ሙከሮቹን እንኳን ማድረግ የቻሉት ከሰከንድ ሃፍ በኋላ ነበረ። ብቻ ፓሪስ ሴንጀርሜኖች ጌሙን ሙሉ በሙሉ ዶሚኔት ማድረግ ችለው ነበር። አሁንም ቢሆን ለአውሮፓ ሻምፒዮንስ ሊግ ዋንጫ ምን ያህል አስፈሪ ቡድን እንደሆነና በጣም ኦርጋናይዝድ የሆነ ቡድን እንደሆነ የሉዊስ ኤንሪኬው ፔዤ እያስመለከተን ይገኛል። የመጀመሪያ ዙር ቤት ስራቸውንም በጥሩ ሁኔታ ተወጥተውታል ማለት ይቻላል። አንፊልድ ላይ የመልስ ጨዋታ ይጠብቃቸዋል። 2-0 በጣም ሰፊ የሚባል ውጤት አይደለም፣ ግን የፓሪስ ሴንጀርሜንና የሊቨርፑልን ወቅታዊ ብቃት ከግምት ውስጥ ስናስገባ ለፓሪስ ሴንጀርሜን ይበልጥ ውጤቱ ያጋደለ ይመስላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምንድነው አዲስ ነው መሸነፍ በእኛ ላይ የተጀመረው አይደለም። እኛ ቼልሲን 5 ገብቶብናል፣ 8 ይገባብናል። አይገባብንም፣ እንቀለብሰዋለን። 3-0 ባርሳ ማለት ነው ሜሲ ያለበት ባርሳ 3-0 አሸንፎን 4-0 የቀለበሰ ቲም ነው ያለን ፋሚሊ። አሁንም ቢሆን ባርሳ ኃይለኛ የሚባለው ባርሳ 2-0 ተሸንፏል በአትሌቲኮ በሜዳው ማለት ነው። እኛ ግን በሜዳችን ሲመጡ አንፊልድ ላይ ሳሩን እንደ እሳት እንዲያቃጥላቸው ነው ማድረግ ያለብን። ተስፋ መቁረጥ አያስፈልግም ፋሚሊ። ወደ ቀጣይ ጨዋታ ፎከሳችን እናድርገን። ሲመጡ ሜዳችን ላይ እንቀጠቅጣቸዋለን። ተስፋ እንዳቆርጡ። እንግሊዝ እንደ ቀልድ የማንም መቀለጃቱን ማን እኛ ነው ያለናት እንጂ እኮ እንዳለ ቲሙ ይለጠለጣል እንዴ! ይሄ ሰውዬ ማለት ነው አንተ ክቫራትስኬሊያ ማለት ነው የእንግሊዝ ቲሞች ላይ ፐርሰናል ነው ያደርገው። ምን እንደሆነ አላውቅም። በረኛ አጠፈ፣ ከዛ ጎሜዝን እንደዚህ ምናምን አተ ጥግ ላይ በረኛ አጥፎ ምናምን ያገባል። ይሄ ሁላ ነገር እስኪፈጠር የት ሄደው ነው እንዲህ ደንዝዘው? አንተ አይችሉም፣ ሊቨርፑሎች አይችሉም ጭራሽ ማለት ነው። እግዚአብሔርን ፒኤስጂዎች ሙድ እያዙ እንጂ 4 ይገባባችሁ ነበር። ዛሬ የሲቲውን ይደግሙላችሁ ነበር። ተከታታይ ጌም 4 እንዳይገባባችሁ አዝነውላችሁ ሜንታሊ። አንተ ዴምቤሌ ባላንዶርን እቀማሃለሁ እንዴ! ምን ሆነ ነው ዝም ብለህ ትስታለህ? አንተ ስንት ኳስ ነበር ሲስቴ ነበር? እኔ ጭንቅላቴ የተነካለ። አንተ ማን ዴምቤሌ እባክህ ጨርስ፣ የምታገኘውን ኳስ ጨርስ። ዛሬ ጨርሶ ቢሆን ኖሮ ማለት ነው 5 ጥቅሙ ነበር። እንደ ቼልሲ 8 ደርሶ መልስ ይገባባችኋል። ከዛ ትባረራላችሁ። ግን ተመስገን በሉ፣ እኛ ስላሸነፍን 5 ከእንግሊዝ እንዲሳተፍ አድርገናል። ቀጣይ ማመት ትገባላችሁ፣ እንደዚሁ ትለጠፋላችሁ በፒኤስጂ። በጣም ነው የሚችሉት ፒኤስጂዎች፣ እግዚአብሔርን ማለት ነው። በጣም ክቫራትስኬሊያ በጣም ትችላለህ። ዱዌ በጣም ነው የምትችለው። ህፃን ልጅ ነህ ግን በጣም ትችላለህ። በጣም ሊቪያንስ አትናደዱ። ከምር የምሬ ነው የምላችሁ፣ አትናደዱ እንዴ! ለዚህ አሰልጣኝ እንደዚህ እየተደበረባችሁ ደብረ የምትናደዱት። አሰልጣኙ የለም እኮ ያለ አሰልጣኝ ነው የምትጫወቱት። በክሎፕ ቡድን አንድ ፕሪሚየር ሊግ በላ፣ በቃ ይኸው መጫወቻ አረጋችሁ። ምንም ይህ ኮናቴ የሚባል ነውዛ የሆነ ተጫዋች ፒኤስጂ ማለት ነው። ፈርስት ሃፍ ላይ በጣም ችሎ አይደለም ጋይስ፣ በጣም ችሎ። ሰከንድ ሃፍ እንደውም ቀጠቀጣችሁ፣ እንደውም ምሯችኋል፣ 2-0 እንደውም ምሯችኋል። ግን እንዳሰብ ማለት ነው አንፊልዱን አንጮትም በሉ። ከምር ፎከስ አድርጉ። ቻምፒዮንስ ሊግ ላይ አሁን 5ኛ ለመውጣት እኛ ኦልሬዲ በሩን ከፍተንላችኋል። 5ኛ ወጣችሁ ቻምፒዮንስ ሊግ መግባት ትችላላችሁ። ነቃ ደንገጥ በሉ። ግን ቼላው ለካ እሑድ አላት ከሲቲ ጋር አንገማን ከአንቺ ጋር ፒኤስጂ ሊቨርፑልን እንደ ትንሽ ቡድን የተደበረበት እግዚአብሔር አርነ ስሎት ነኝ። ምንድነው የሚሰራው ያሰልጣኝ? ምንድነው የክለባችሁን ወዴት እየወሰደው? እንደ ትንሽ ቡድን በአንድ ነገር የተሻለ አልነበር። 2-0 እየመራ ሲቀጠቅጥ የነበረው ፒኤስጂ ነው። እድሜ ለዴምቤሌ ለዱዌ ምንም እንኳን ጎል ቢያስቆጥር እንኳን ኳስቷል። ዴምቤሌ ኳስቷል። በረኛችሁ ይሻል ነበር። ወደ 4 ሴቭ ነው ማድረግ የቻለው ማለት ነው። ምንድነው? አረ በፈጣሪ ስም እንዴ! አትሊስት እሺ እንደምትሸነፉ ምናምን እኮ ኤክስፔክቴሽን ነው። እኔ ሊቨርፑል ያልፋል ብሎ ሲያስብ የነበር ራሱ ነሆለላችሁ። ግን እንዴት አዘባችሁት ነው? እኔ እንደው ቻምፒየንስ ሊግ ፕሪዲክሽን ድሮ ነው ያልኩት ሲጀምር። በፍጹም ቀለል አድርጎ ፒኤስጂ ሊያልፍ እንደሚችል
ግን አትሊስት ሊቨርፑል 6 ቻምፒየንስ ሊግ 20 ፕሪሚየር ሊግ ትልቅ ቡድን ትልቅ ሊጋስ ያለው ቡድን እንደዚህ ሲረገጥ ማየት ደግሞ በጣም ነው የሚያናደው። የእንግሊዝ ደጋፊ ነው ትላለህ ማለት ግን የሌለ ነው የተረገጣችሁ። ተኮረኮማችሁ ምን ያልሆናችሁት አለ። እንደውም ቱ ቢ ኦነስት ጎሉ ኖርማል ነው። 2 ጎል አክቹሊ ሜዳችሁ ላይ መጥተውም ይለጥፏችኋል። ምንም ጥያቄ የለው። እኔ ፒኤስጂ ያሸንፋል ብዬ ከማንም ጋር ሄዳሉ። የሚያሲዝ ካለ ያሲዘኝ ነው የምላችሁ። እርግጠኛ ሆኜ ነው የምነግራችሁ። ጎሉ ቀላል ነው። ቢያንስ ያላ ተደማብሮ እንደቸለው 8-2 ምናምን አይሆንም ማለት ነው። ሶ ይሄ አበደ ይሆናል ማለት ነው እንጂ ምንም እንደማታርፉና በዚህ አመት ምንም ከምንም ውጭ እንደምትሆኑ ኦቢየስ ነው። ግን ቡድናችሁ ያሳፍራል። አሰልጣኛችሁን አባሩት። ይመሻሹ። እኔ ከሊቨርፑል ጎን ነኝ እና እባካችሁ ድምፅ ናቸው በቃ አላ ሁለት ድምፅ ነው። እኔ ከሊቨርፑል ጎን ነኝ። የፒኤስጂ ገጸ በረከቱ ደርሶናል። ተመስገን። ቅጥቅጥ ነው ያደረጉን። ቅጥቅጥ ማለት ነው ቅጥቅጥ 5-0 ማለቅ የሚገባው ጨዋታ ነው። 5-0 እኔ እንደዚህ የሞተ ቲም አይቼ አላቅም። እንደዚህ ሽባ አሰልጣኝ ከብት የሆነ አሰልጣኝ አይቼ አላቅም። የሚያጠቃ ቡድን ላይ ለመከላከል ተገባለ። በ5 ተከላካይ ተመልከቱ። ቶታል ሻት 18-3 ሾት ኦን ታርጌት 0 አንድ ኳስ ሳንሞክር ነው የወጣ ነው። በረኛ ከርብተው ነው የተጫወቱት ፒኤስጂዎች። በረኛ ከርብተው ተመልከቱ። 18-3 0 ሾት ኦን ታርጌት። ከዚህ በላይ ምንም አያስፈልግም። አንስላትን ለማባረር ከዚህ በላይ ምንም ተጫዋች ቅያሬ የማይችል 76ኛ ደቂቃ ድረስ ይጠብቃል። ቲሙ እየተለበለበ የሞተ ቡድን የሞተ አሰልጣኝ አንፊልድ ላይ እንደውም ከዚህ በላይ ይለበልቡናል። እኔ ጨርሻለሁ ይሄን ሲዝን አምዳን። ምንድነው አንቱ ደግሞ ከሳምንት እስከ ሳምንት ዝም ብሎ መንቀርቀር አልበዛም እንዴ? እንደርሰው ከንዴታ ወይኔ ሊቨርፑል መጨረሻችሁ የዚህ በላጣ እንደዚህ ማላገጫ ሆናችሁ ቀራችሁ ማለት ነው። ባክ5 ገብታችሁ ለጎል አስተናግዳችሁ ትወጣላችሁ። አንዱ ቢበቃችሁስ ምን አለ? ተርፋችሁ እኮ ነው ይሏችኋል። ዛሬ ኡስማን ዴምቤሌ ብቻ የሳታቸው ኳሶች ብዛት እኮ ማለት ነው የሌላ ጊዜ ሻርፕ ነሱ ማለት ነው። ኡስማን ዴምቤሌ ቢኖር ኖሮ ማለት ነው ቅርቅር አድርጎላችሁ 4 ጎል ቅማችሁ ትወጡ ነበር። 2-0 ማለት ነው። አመስግናችሁ አንፊልድ ሄዳችሁ ተቀለብዙታላችሁ የሚል እኔ ግምት የለኝም፣ ግልጹን ለመናገር ማለት ነው። ምክንያቱም ይሄ ወፈፌ መላጣ ሰውዬ ይዟችሁ እኔ ከዚህ በኋላ ምንም አይነት ነገር ትፈጥራላችሁ የሚል ግምት የለኝም። ግን ኦፊሻሊ ዛሬ በጣም ጥሩ ውጤት ነው። አክሰፕት አድርጋችሁ ቴንኪው ፒኤስጂ ከዚህ በላይ ስላላስቆጠርክብን ብለህ ላጥ ብለህ መውጣት ነው ያለ ተስፋ። ሙሉ ለሙሉ ዶሚኔት ተደርጋችኋል። ገብቷችኋል አይደለ? ስለሆነ በቃ ይዟችሁ ግን በኮርኩም ነው ያሏችሁ። ከባድ ነው መጡ ማለት